ሰላም የተወደዳችሁ ወንድምና እህቶቼ በጌታ ፍቅር ሰላም ናችኋለሁ። በዮሐንስ 14:27 ላይ ያለው ቃል በጣም ልቤን ስለሞላው ላነብላችሁ ነው። ለአንድ ሰው መልእክት ይሆናል። ኢየሱስ ጌታ ነው። እንዲህ ይላል፣ ሰላምን እተውላችኋለሁ፣ ሰላሜን እሰጣችኋለሁ። እኔ የምሰጣችሁ ዓለም እንደሚሰጥ አይደለም፣ ልባችሁ አይታወክ አይፍራም ይላል። ኢየሱስ ጌታ ነው። ሰላምን እተውላችኋለሁ፣ ሰላሜን እሰጣችኋለሁ። እኔ የምሰጣችሁ ዓለም እንደሚሰጥ አይደለም፣ ልባችሁ አይታወክ አይፍራም። አሜን። ክርስቶስ የሰጠን ሰላም ዓለም እንደሚሰጠው አይደለም፣ በገንዘባችን እንደምንገዛው አይደለም። የሆነ ፈልገን በጣም ፈልገነው ስናገኘው እንደሚቀልብን ነገር አይደለም። የክርስቶስ ሰላም ፍጹም የሆነ ሰላም ነው። ፍጹም የሆነ እረፍት ነው። የማይወሰድብን ነው። በገንዘብ የማይገዛ ነው። ዓለም እንደሚሰጠው አይደለም። ዓለም እንደሚሰጠው የሆነ በቃ ባገኘውት ብለን ጓግተነው ስናገኘው ምንድነው በቃ በዚህ ምድር ላይ ሁሉ ነገር በቃ ማለት የምንፈልገውን ነገር ሁላ ቢሰጠን ከዚህ ሰላም ጋር ግን አይገናኝም። ሁሉን ነገር ስንጨብጠው ይቀልብናል። ምክንያቱም በቃ ይሄ ቃል ግን ማልዳ አዲስ ነው። ህይወት ያለው ቃል ነው። የሚያኖር ቃል ነው። የሆነ አንድ ቀን ጊዜ ጠብቆ ገሸሽ የማይል ህይወት ነው እና ሰላም ደግሞ ራሱ ክርስቶስ ኢየሱስ ነው። ስለዚህ በዚህ ሰዓት በእውነት ሰላም የሌላችሁ ሰዎች፣ ምን ባረግ ይሻለኛል እያላችሁ ያላችሁ ሰዎች፣ ሰላም ክርስቶስ ኢየሱስ ነው። በዚህ እውነት በሆነው ራሱን አሳልፎ በሰጠልን ራሱን በመስቀል ላይ ራሱን አሳልፎ የሰጠልሽ አባት አለሽ ወንድሜ። ራሱን አሳልፎ የሰጠልህ በመስቀል ላይ የሞተልህ ወንድም አለ፣ አባት አለ። አባት አለክ። ምንም ወንድም ቢባል ወንድም የሚሆን፣ አባት ቢባል አባት የሚሆን፣ ጓደኛ ቢባል ጓደኛ የሚሆን፣ በሁሉ ስፍራ ስንጠራው የሚገኝልን አምላካችን እሱ ሰላማችን ነው እና ካላችሁበት ነገር ሁሉ ከያዝነው በቃ አለኝ ከምንለው ነገር እውነት ያውን ምን አለሽ ብትሉኝ ያለኝ ጌታ ነው። በቃ የምኮራበት፣ ማልደብቀው፣ ማልሸሽገው ሰላሜ፣ እረፍቴ በቃ የሆነ ደረቴ ንፍት አድርጌ በቃ የሆነ በቃ ምኮራበት አለኝ የምለው የምመካበት በሁሉ ስፍራ አብሮ የሚሄድ ያለ አምላክ ነው። በቃ ኩራቴ ነው። በቃ ለኔ ድምቀቴ ነው፣ ኩራቴ ነው፣ ሰላሜ ነው፣ እረፍቴ ነው። በቃ በዚህ ምድር ላይ የሆነ እንትን ምለው ነገር የለኝም። የሆነ የማወዳድረው ነገር የለኝም። ምንም ነገር የለኝም። ልጆች አሉኝ፣ በጣም የምወዳቸው ልጆች አሉኝ። ከጌታ ጋር ሳወዳድራቸው ግን ጌታ ነው አንደኛ። ኢየሱስ ነው አንደኛ። በህይወታችን አንደኛ የሚሆን እሱ ነው። ራሱን አሳልፎ የሰጠልን ጌታ ነው። ልጆችን ያመጣውላችሁም በጣም ማለት በቃ ማለት አለኝ ምላቸው በቃ በምድር ላይ አለኝ ምለው የሆነ ማለት ሀብቴ በቃ ልጆቼ ናቸው አይደለ? በቃ ልጆቼ ናቸውና ከነሱ ጋር እንኳን ሳወዳድረው ጌታ ይበልጣል። ለነሱ ቢሆን ጌታ ነው ይበልጣው። ከኔ የበለጠ እሱ ነው የሚበልጥላቸውና ከምንም ጋር የምናወዳድረው አይደለም። ይሄ ጌታ ነው። በቃ ሰላምን እተውላችሁ። የሆነ በገንዘብ የሚገዛ ሰላም አይደለም። ክርስቶስ ማለት ህይወት ነው፣ ህያው ነው፣ የሚያኖር ነው፣ እረፍት ነው እና ይሄንን ሰላም እተውላችኋለሁ ነው የሚለን ማለት ነው ይሄ ቃል እና ሰላምን እተውላችኋለሁ፣ ሰላሜን እሰጣችኋለሁ። ሰላሜን የእሱን ሰላም ነው ለኛ የሚሰጠንና ይሄንን ሰላም ዛሬ በእውነት ሰላም በቃ ትልቁ ነገር ነው። ሰላም ትልቁ ነገር ነው። በቃ ምንም ነገር ሰው ቢበላ ቢጠጣ ሁሉ ነገር ቢሟላለት ሰላም ከሌለው ምን ዋጋ አለው? እግዚአብሔር ቃል ሰው ዓለምን ሁሉ ቢያተርፍ ይላል ነፍሱን ግን ቢያጎድል ምን ይጠቅማል ነው የሚለው። ሁሉ ነገር ቢሳካለት፣ ሁሉ ነገር ቢሞላለት፣ ሁሉ ነገር አለው ቢባል፣ ሁሉ ነገር ተሟልቶለት ቢሆን
የሆነ በቃ ቁርሱን አሜሪካ ቢበላ ምሳውን ኢትዮጵያ ሄዶ ቢበላ ከቤተሰቦቹ ጋር የሆነ ደግሞ ጀርመን ደግሞ ሄዶ ደግሞ የሆነ ራሱን ቢበላ የፈለገውን ነገር ቢያደርግ የፈለገውን መኪና ቢነዳ የፈለገው አልጋ ላይ የፈለገው በቃ የሆነ ውድ የተባለ አልጋ ላይ ቢተኛ ቤቱ የፈለገውን ነገር ቢደረግለት ማለት ነው። ሰው ግን ክርስቶስ ከሌለው ምንም ነው። ዓለምን ሁሉ ቢያተርፍ ነፍሱን ግን ቢያጎድል ምን ይጠቅማል የተባለው ያ ነው። ሰው ክርስቶስ ከሌለ በቃ ምንም በጣም ዋጋ የለንም። በእውነት እኔ ያለ ክርስቶስ ጌታን በቃ እኔ እስካሁን እኔ የመኖሬ ትርጉም ነው እሱ በቃ የመኖሬ ትርጉም በቃ እኔ ጌታ ባይኖረኝ እኔ እስካሁን ምኖር ሰው አልነበርኩኝም። ግን ህይወቴን ውሃ የነበረውን ህይወቴን ጣዕም ያረገበት ሰው ያረገኝ ያቆመኝ የረዳኝ ያገዘኝ ጌታ ነው እና በእውነት በዚህ ሰዓት ጥሪ ያደርግላችኋለሁ። ጌታን የማታውቁ ዛሬ በእውነት እንደ ግል አዳኛችሁ አድርጋችሁ ይሄ መስቀል ላይ ማን የሞተልህ የሞተልህ ወንድሜ እህቴ የሞተልን ጌታ ኢየሱስ ነው። በመስቀል ላይ ራሱን ክብሩን ጥሎ ወደ ምድር መጥቶ ለኛ የሞተልን ኢየሱስ ክርስቶስ ነው። እሱም ደግሞ ያድናል፣ ከሞት ያድናል፣ ከዘላለም ሲኦል ወደሚደነቀው ብርሃን ያመጣል። በመዳን ብቻ በማመን ብቻ። ስለዚህ በእውነት ጥሪ ያደርግላችኋለሁ። መዳን በክርስቶስ ነው። እረፍት በክርስቶስ ነው። ይሄ ሰላም ያገኛቸዋል። ይሄ እረፍት ያገኛቸዋል። ምንም ነገር በቃ ሰላም የሚሰጥ ነገር የለም። ምንም ነገር ሁሉ ነገር በቃ ጊዜያዊ ነው። ምንም ነገር በቃ የሆነ አገኘሁት በቃ ይጨበጥኩ ስትሉሽ በቃ ማለት የሆነ የሚቀልብን ነገር ነው። ይሄ ቃል ግን ሁሌ እንደከበረ አለ። በቃ ይሄ ቃል ግን ህይወት አለው፣ እውነት ነው እና ዛሬ ይሄ ቃል በጣም ልቤን ስለሞላው ነው በጣም በእውነት እና ለሁላችንም ይህ ሰላም ያገኘን። ድጋሚ ያነባለው ይንቃል። ሰላምን እተውላቸዋለሁ፣ ሰላሜን እሰጣቸዋለሁ። እኔ የምሰጣችሁ ዓለም እንደሚሰጥ አይደለም። ልባችሁ አይታወክ አይፍራም። በተለያየ ነገር የምንፈራ ሰዎች፣ የምንታወቅ ሰዎች ዛሬ እረፍት በክርስቶስ ነው ያለው። እረፉ እኔም አምላክ እንደሆንኩ እወቁ እንደሚል እግዚአብሔር ቃል ዛሬ ማረፍ ይሆንልን። ዛሬ መደገፍ ይሆንልን። ካለንበት ሁኔታዎች ወጥተን ካለንበት ጭንቀት ውስጥ ወጥተን በእውነት ሰው ለመኪናው ኢንሹራንስ እንደሚገዛ ሰው ለቤቱ ኢንሹራንስ እንደሚገዛ እውነት ለነፍሳችን ኢንሹራንስ ኢየሱስ ነው። ለነፍሳችን ኢንሹራንስ ኢየሱስ ነው። ሰው ኢየሱስን ከሌለው ምንም ዋጋ የለው። እኔ መኪናዬ ቢጋጭ ነገር ቢሆን ወዲያውኑ ኢንሹራንስ መጥቶ ያሰራልኛል። ግን ማለት ነው ሰው ከሞተ በኋላ የት ነው የሚሄደው? ይህንን ነገር ማወቅ አለብን። በቃ ጌታን የማታውቁ ወንድሞቼ በእውነት ለህይወታችሁ ቤዛ የሆነው መዳን የሆነው ኢየሱስ ነው። ስለ አንቺና ስለ አንተ የሞተልህ ክርስቶስ ኢየሱስ ነው። ይሄንን እውነት ይሄንን ህይወት ተቀበል። በቃ መዳን በክርስቶስ ነው፣ ሌላ በማንም የለም። እንድንበት ዘንድ የተሰጠን እሱ ብቻ ነው። በቃ በሩ እሱ ብቻ ነው። ስለዚህ ወገኖቼ እወዳቸዋለሁ፣ አከብራቸዋለሁ። በእውነት በመስቀል ላይ የፈሰሰልን ፍቅር፣ በመስቀል ላይ የተከፈለልን ዋጋ ቀላል አይደለም እና እድል ነው። ይህንን አጋጣሚ ተጠቀሙበት። እድል ነው። ከዚህ በኋላ ምን እንደሚያጋጥመን አናውቀውም። በእውነት እኔ ከስራ መጥቼ በጣም ልቤን ይሄ ቃል ስለሞላ በቃ መቀመጥ አልቻልኩኝም። በቃ ቆይ እስኪ በቃ እግዚአብሔርም በቃ በእኔ አልፎ አንድ ሰው ምናልባት በቃ የሆነ በቃ የተጨነቀችን ነፍስ በቃ እረፍት ሊሰጥ ይችላል ብዬ ነውና ኢቨን ምሳይን እንኳን ልበላ አልቻልኩኝም። በቃ ልቤ ተቃጠለ ማለት ነው። በቃ ልቤ በጣም በቃ እና እስቲ ቆይ ይሄንን ቃል ሼር ላድርጋችሁ ብዬ ነውና ሰላም ኢየሱስ ክርስቶስ ነው። የጌታ ሰላም ይብዛላችሁ። በቤታችሁ፣ በኑሯችሁ፣ በትዳራችሁ፣ በስራችሁ፣ በቤታችሁ ይሄ ሰላም የሆኑ መንፈስ ቅዱስ ያገኛችሁ። በተለያየ አቅጣጫ በጭንቀት ውስጥ ላላችሁ፣ በሞትና በህይወት መካከል የሆነ አንድ እርምጃ ያቀራችሁ ሰዎች በዚህ ሰዓት በአልጋ ላይ በሐኪም ቤት ተይታችሁ ያላችሁ ይህ መልእክት የምሰሙት ሁሉ በጌታ በኢየሱስ ስም ሰላም ይሆንላችሁ፣ ሰላም ያገኛችሁ፣ እረፍት ያገኛችሁ። በጌታ በኢየሱስ ስም መዳን ይሆንላችሁ፣ ማምለጥ ይሆንላችሁ።
በጌታ በኢየሱስ ስም ማምለጥ ይሆንላችሁ፣ መዳን ይሆንላችሁ በጌታ በኢየሱስ ስምና ስልጣን። ጌታ ሆይ እህት ወንድሞቼ ሁሉ ካሉበት ጭንቀት ካሉበት ነገር ሁሉ ወጥተው ጌታ እግዚአብሔር ሆይ ይሄ ያነበብነው ሰላሜን እተውላቸዋለሁ እንዳልክ ጌታ እግዚአብሔር ሆይ ይህ ሰላም ያገኛቸው፣ ልባቸውን ለአንተ እንዲከፍቱ አንተ እንዲቀበሉ ሕይወታቸው አዳኝ አድርገው እንዲቀበሉ በኢየሱስ ስም ጸለይኩኝ። ወዳቸዋለሁ። ተባረኩ።